ጧት 2 ሰዓት ተኩል ተብሎ የነበረው ፕሮግራም ወደ ቀኑ 6 ሰዓት የተሸጋገረ ስለሆነ ሰዓት ለውጡን በማስተዋወስ ከ6 ሰዓት እንደሚጀምርና ከ6 ሰዓት ጀምሮ ሰው እዛ እንዲገኝ ጥሪ እንዲተላለፍ ኢንሻአላህ ዙሁርን በጋራ አብረን እንሰግዳለን ማለት ነው። በአጋጣሚ ቀድሞ የተያዘ ሀገራዊ የሆነ ትልቅ በፌደራል ፖሊስ የሚዘጋጅ ትልቅ ፕሮግራም በለቱ ስላለ ከፕሮግራሙ ካለው ወቅታዊ መጨናነቅ ጋር የሰዓት ሽግግር ለማድረግ አስፈላጊ ይሆናል። ይሄንንም በማድረግ በአላህ ፍቃድ እንግዲህ እሁድ ቀን ሚያዝያ 26 ይቅርታ ሚያዝያ 26 እሁድ ቀን ከቀኑ 6 ሰዓት ጀምሮ ፕሮግራሙ ይጀምራል ማለት ነው። ስለዚህ ከቀኑ 6 ሰዓት ጀምሮ ፕሮግራሙ ስለሚጀምር ጧት 2 ሰዓት ተኩል ተብሎ የነበረው ፕሮግራም ወደ ቀኑ 6 ሰዓት የተሸጋገረ ስለሆነ በለቱ እንግዲህ ያው በከተማችን በየቦታው በአስፈላጊ ቦታዎች ላይ የትራንስፖርት ማመቻቸት ስራዎች ይጎን ለጎን ተሰርተዋል። ባሉት በጋራ ተሰባስቦ መምጣት ከክፍለ ሀገር የሚመጡ ካሁን በፊት በተደረገው አቅጣጫ መሰረት በተደረገው በማስተባበርና ተንሲቅ በማድረግ አብረው ሆነው ያንኑ የነበራቸውን ፕሮግራም ተከትለው የሚመጡ ይሆናል። እንግዲህ ፕሮግራማችን እንደሚታወቀው የካውንስሉ ምስረታውን የሚያደርግበት ነው። ካውንስሉ ከተመሰረተበት ጊዜ ጀምሮ በአጭር ጊዜያቶች ውስጥ በሀገር ደረጃ በየክልሎቹ የተለያዩ ክልሎች ላይ በመሄድ መሰረቱን ለማጽናት የጋራ ስራዎችን ለመስራት ከሚመለከታቸው ወጣት ቡድኖች ጋር ውይይት ሲያደርግ የቆየበት ስልጣናዎች ሰጠ የቆየበት ነው። ሀገራዊ የሆነ የእውቅና የመጀመሪያና ማህበረሰቡ ጋር የሚያደርገውን የትውውቅ መድረኩን እሁድ ዕለት አድርጎታል። በእለቱ እንግዲህ ክብር እንግዶች የሚመለከታቸው ባለድርሻ አካላት ዋናው ባለቤቱ ወጣቱ ከሁሉም አቅጣጫ ከመላው ሀገሪቱ በቦታው ላይ በመገኘት ስለ ወጣት በቀጣይ ሀገራችን ላይ በሚኖረው ሚና ወጣት ካውንስሉ ያንን መሰረት አድርጎ መድረኮችን አቅጣጫዎችን እንዲሁም ደግሞ ከበላይ አመራሮች ከወጣቱ የሚፈለግበት እንደ ማህበረሰብ ለዚች ሀገር ከሚያስፈልጉት እንግዲህ ሀገራችን ትልቁን ድርሻ ያዘው ክፍል ይሄ ወጣት ከመሆኑ አንፃር እንደ እስልምናም ልዩ ትኩረት የተሰጠው ፊያ ነው ግሩፕ ነው። ወጣትነት አቅም ኃይል ሁለንተናዊ ነገሮችን በውስጡ የያዘ ነው። ታሪካዊ ለውጥን የሀገር እድገትን የማህበረሰብ ከፍታን እንደ ኡማ ደግሞ ከፊት ሩዋድ ሆኖ መሪ ሆኖ ዲኑን በሚገባው መልኩ ለትውልድ በማስተላለፍ ቅብብሎሽ ውስጥ ኢልሙን በመያዝ ውስጥ ኃላፊነትን ተወጥቶ መስራት ውስጥ በዱንያ የሚመጡትን አደጋዎች በመከላከልና መስመር በማስተካከል ላይ ትልቁ ድርሻ ያለው ባለቤት ነው። ሁሉንም ነገር አማክሎ ሊሰራ የሚችል ይሄንን ለሀገር የሚጠቅም ትልቅ ኃይል በትክክለኛው ስርዓት እስላም ባስፈለገለት ባስቀመጠለት መስመር ውስጥ በማኖር ተሰባስቦ የጋራ አንድነቱን ይዞ ለትውልድ የሚበጅ አሻራውን አስቀምጦ እንዲያልፍ ይሄን አቅጣጫ መሰረት በማድረግ ሁሉም ወጣቶች በመላ ኢትዮጵያ የሚገኙ ሁሉም ወጣቶች በሁለንተናዊ ማንነታቸው በጋራ ሳይለያዩ በአንድነት በአንድ ጃንጥላ ስር ሆነው ይሄንን ስራ ለመስራት የሚችሉበትን ፕላትፎርም ነው እንግዲህ የኢትዮጵያ ሙስሊም ወጣቶች ካውንስል መሰረት አድርጎ እስልምና ጉዳዩ በኃላፊነት ይሄንን ተቋም የመሰረተው ተቋሙ እየሰራ ባለው ሂደት ውስጥ በጣም በሚገርም ፍጥነት ገና ከጅምሩ ብዙ ነገሮችን ማሳካት የቻለ ነው። አሁንም ደግሞ በጋራ አድርጎ እጅ ለእጅ ተያይዞ ነገር የሚጠበቅበትን ለሀገር ይጠቅምና ለትውልዱ የሚበጀውን ነገር በማምጣት በስነ ምግባር ከፍታ እስልምናን በትክክለኛው በመረዳት ሀገራዊ ሆኖ የጋራ እምነቶቻችንን በማሳደግና ለሀገር የሚጠቅሙ ስራዎችን በመስራት ላይ ከፊት መሰለፍ የሚችለውን ይሄን ኃይላችንን እጅ ለእጅ ተያይዞ በመስራት ሂደት ላይ ድርሻውን ለመወጣት የጋራ መድረክ የጋራ ቃል ኪዳን የሚጣልበት የመሰረት ዕለት ይሆናል ማለት ነው በሚሊኒየም አዳራሽ። ስለዚህ በእለቱ ባለፈው እንደተደረገው ጥሪ ሁላችሁም በቦታው ላይ የሚመለከታችሁ አካላቶች በተለይ ወጣቱ ተጋብዛችኋል። ይሄንን መልእክት የሰዓት መቀየሩን መልእክት ጁምዓ ቀን ኢንሻአላህ በአዲስ አበባ በሁሉም መስጊዶች ላይ የሰዓት ለውጥ መደረጉን በጁምዓ ኹጥባ በሚተላለፍባቸው ጊዜያቶች በየመስጊዱ ያሉ አስተባባሪዎች እንግዲህ እዚህ ላይ የአዲስ አበባ ክፍለ ከተማ ከፍተኛ የሆኑ ስራ ኃላፊዎች አላችሁ እስልምና ጉዳይና ለእናንተም መልእክታችን እንዲሁም ደግሞ በየቦታው ላሉ ኢማሞችም ይህን ታሳቢ በማድረግ የሰዓት ለውጡን በማስተዋወስ ከ6 ሰዓት እንደሚጀምርና ከ6 ሰዓት ጀምሮ ሰው እዛ እንዲገኝ ጥሪ እንዲተላለፍ ኢንሻአላህ ዙሁርን በጋራ አብረን እንሰግዳለን ማለት ነው።
ጥሩ ፕሮግራም ይኖረናል በአላህ ፍቃድ። ለፕሮግራሙ ስኬት ሁላችንም በተሰጠው አቅጣጫ መሰረት ይህንን ተግባራዊ እንድታደርጉት ነው ጥሬን ማስተላልፈው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።